ሰላም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ በዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር። አሁን እንዳጋጣሚ ከስራ ገብቼ ምናምን ኡፋይ ምናምን ብዬ እረፍት ላረግ ስል የሆነ ቪዲዮ አየሁኝና በጣም ተበሳጨውና እንደዚህ አይደረግም፣ እንደዚህ አይደረግም። እንደዚህ አይነት ነገር የሚደረግ ቢሆን ኖሮ እኔ ከዚህ በፊት አደርገው ነበር እና ምናልባት ብዙ ሰው ሊቀየም ሊከፋ ይችላል። ይሄ አይመለከተኝም። እኔ ተከፋ ተቀየመ ምናምን አይመለከተኝም። ግን ማለት እኔ ትንሽ ያናደደኝ እስከ ዛሬ ድረስ ዛሬ የመጣሁበት ያው ልንገራችሁ ብሩክና ሃይሚ ላይ ነው። ሁለቱም እንደ ወንድሜ ነው። እሷንም እንደ እህቴ እንደ ታናሽ እህቴ ተቀብዬ ነበረ ስኖር የነበረው። ምክንያቱም ሁለቱ እንዳይለያዩ በጣም ስለፋ ስጥር ስግር የነበርኩኝ ልጅ ነኝ እና ዛሬ ያየሁት ነገር ትንሽ በጣም አስከፍቶኛል ማለት ነው። እና የሃይሚ ወንድም ያው ታውቁታላችሁ፣ ኤፍሬም የሃይሚ ታላቅ ወንድም ትንሽ ያየሁበት ነገር በጣም አስደብሮኝ ነው ማለት ነው የመጣሁት። ምክንያቱም እኔ አንድ ቀንም ብሩክን ደግፌ ሃይሚን ነቅፌ አውርቼም ተናግሬም ተለያዩም ብዬም አላቅም። ምክንያቱም በጣም ስለምወዳቸው አንድ ላይ እንዲሆኑ አንድ ላይ አብረው እንዲያድጉ አብረው እንዲኖሩ ልጆች እንዲወልዱ ተጋብተው አብረው እንዲኖሩ ምፈልግ ሰው ነበርኩኝ። ዛሬ ግን ያየሁት ነገር እንዴ እስከ ዛሬ ድረስ የት ነበርክና ነው አሁን መጥተህ ብሩክ ላይ አፍህን እንደዚህ ልትከፍት የቻልከው? ብሩክም ሰው አለው፣ ሃይሚም ሰው አላት። ሲጀመር አንድ ቀንም እኔ በበኩሌ እኛ ሳይሆን እኔ በበኩሌ አንድ ቀንም ሃይሚ ለይቼ ከብሩክ ለይቼ አንድ ቀንም ተናግሬያት አላውቅም። ምክንያቱም በጣም ስለምወዳት በጣም ስለማከብራት እሷም ታውቃለች ጠንቅቃ። በጣም ስለምወዳት ስለማከብራት አንድ ቀንም ከብሩክ ለይቼ ነይ ና አንተ ውጣ ተለያት ብዬ አላውቅም። ሲጀመር አንተ ማስታረቅ ነው እንጂ ያለብህ ታላቅ ወንድም ነህ። ሁለቱ አንድ ላይ እንዲሆኑ ከቻልክ ሃይሚን መክረ እንዲህ ጥፋት አለብሽ፣ ብሩክንም ቢሆን እንዲህ ጥፋት አለብህ እንዲህ እያረክ ነው ብለህ መክረ መመለስ እየቻልክ ነይ ውጪ ከሱ ጋር አትሆኝም፣ ከዚህ በኋላ አትኖሪም። አንተ ራሱ ማን ስለሆንክ ነው እንደዚህ ልትል የምችለው ማለት ነው? ወንድሟ ራሱ ብትሆን እንደዚህ ልትለያይ አችልም። ምናልባት ስሜታዊ ሆኜ ስናገር በጣም ይቅርታ፣ ያው ትንሽ ስላበሳጨኝ ነው። እኔ ብዙ እላፊ ነገር ልናገር አልፈልግም። ምክንያቱም ወደፊት አይታወቅም፣ እግዚአብሔር ከፈቀደ አንድ ላይ የሚኖሩ ሰዎች ናቸው። እኔ እናንተ ቤተሰብ የምንሆን ሰዎች ነን። እኔ አንተን እላፊ ልናገር አልችልም። ግን አንተም እንደዚህ ወግነ ምናምን እንደዚህ ልትናገረው ብሩክን ልትናገረው አችልም። እሱም ወንድሞች አሉት። አንተም የሃይሚ ወንድም ልትሆን ትችላለህ። የሃይሚ ወንድም ስለሆንክ ብቻ መጥተህ ብሩክን እንደዚህ አትሆንም፣ ከሱ ጋር አትሆንም። አንተ የእሷን ህይወት ልትመራላት ወይስ ልታገባት ነው? በኋላ ላይ ይኸውልህ ሃይሚና ብሩክ አንድ ላይ ተጋብተው ሊኖሩ የሚችሉ ሰዎች ናቸው። ባይሆን ኖሮ ድሮ እኔ ራሱ በቃ አይሆንም፣ ሁለታችሁ አንድ ላይ አትሆኑም ብዬ መናገር ይችል ነበር እንዳንተ። ግን እንደዛ አይደለም። እኔ የፈለገ ሰው ሊናገር ሊቀየም ይችላል። የፈለገ ሰው እሱን እንትን የምትሉ ሰዎች ልትናገሩ ምንም እንደፈለጋችሁ ልትሆኑ ትችላላችሁ። ግን ይሄ የማይሆን ነገር ነው ጭራሽ። እንዴት ነው አንድ ሰውን የሚዋደድ ሰውን ና ተለያይ ብሎ ከቤት ጎትቶ ማስታረቅ ነው የሚቀለው? ወይስ ጎትቶ አስወጥቶ ከቤት ነይ ውጪ እዚህ ቤት ድጋሚ አመጪም እንዴ? በቃ መክረ ዘክረ ሁለቱ አንድ ላይ እንዲሆኑ ማድረግ ነው ያለብህ። እኔ ካንተ ጋር መጣላት አልፈልግም። ግን ላፊ ከመጣ እኔም አልሰማም፣ ማናችሁንም አልሰማችሁም። እኔም እሱም ቤተሰብ አለው፣ አንተም ቤተሰቦች ይኖረዋል አሉ። ጥሩ የተከበሩ ቤተሰቦች አሉ። አባተ በጣም የተከበረ በጣም የምንወደው የምናከብረው አባት አለ። ስለዚህ አንድ ቀንም ብሩክን አስቀይሞ በዚያ ንግግር ነው ውጪ ብሏትም አያውቅም።
አባትህ እንኳን ማለት ነው። አባት ምን ያህል እንደሚሳሳ ለልጁ ታውቃለህ አይደል? ይገባሃል። ግን አንድ ቀንም አባትህ ሀይሚን ነይ ውጪ ከሱ ጋር አትሆኝም ብሎ አያውቅም። ሁለቱን ለማስማማት ትልቅ የሰፋ ትልቅ አይነት ችግር ገጥሟቸው እንኳን አባትህ አይ ብሩክ እንደዚህ አያደርግም ብሎ ሁለቱ እንዳይለያዩ ስለፈለገ ብቻ መክሮ ዘክሮ ነው ሀይሚን ተቆጥቶ አብረው እንዲሆን ያደረገው። አንተም ዛሬ መተህ እኔ ታግሻለሁ ምናምን ባትታገስ ምን ልታመጣ ነው? ምን ልታረገው ነው? ምንም አታረገው። ይኸውልህ እኔም በጣም የምወደው ታናሽ ወንድሜ ነው። እኔ ሁለቱ እንዲለያዩ አልፈልግም። እንደዚህ ስናገር እኔ ሁለቱ እንዲለያዩ አልፈልግም። በእርግጥ ግን አንተ ለእህት ወግነ ጭራሽ እሱ ላይ እንደዚህ ወጥተህ አንድ ቀንም እኛ ለብሩክ ወግኜ እኔ ተናግሬ አላውቅም። ምናልባት ባየሁት ነገር አይ እንደዚህ አላረገም፣ ብሩክ ስህተት አልሰራም። ብሩክ ስህተት አልሰራም ማለት ሀይሚ ስህተት ሰርታለች ማለት አይደለም። እንደዛም እንኳን ብል ምናልባት ሰው በትርጓሜ በራሱ ትርጓሜ ተርጉሞት እንደዛ አስቦት ሊሆን ይችላል። እሱ የኔ አይመለከተኝም። እኔ ባወራውበት እኔ ልቤ ባሰበው ጭንቅላቴ ባሰበው ልክ እናገራለሁ። ሰው ደግሞ ባየው ልክ ይናገራል። ስለዚህ እንደዚህ ተናገርክ ብዬ ማንንም ልናገር አልችልም። ሰው በገባው ልክ ነው የሚያወራው። ስለዚህ እኔ ብሩክ ስህተተኛ አይደለም ስል ሀይሚ ስህተተኛ ነች ማለት አይደለም። ከገባችሁ ማለት ነው። እና አንድ ቀንም ስለ ሀይሚ መጥፎ ነገር አውርቼ ተለያዩ በቃ ከዚህ በኋላ አቁም ከሷ ጋር ምን ያደርግልሃል ሌላ ሴት አለ ብዬ አላቅም። አንተ ዛሬ መተህ ተለያዩ ምንም እኮ አታመጣም። አንተ ምንም አያመጣም ነው ያልከው። አንተ ምንም አታመጣበትም። ግን እኔ አሁን እንደዚህ ሄጄ አንተ ጋር መጥቼ መጣላት ምናምን ይኖራል። ወንዶች ነን፣ ወጣቶች ነን፣ እንደፈለገን ልንደባደብ ምናምን ልንጣላ እንችላለን። ግን እንደዛ አይደለም። አእምሯችንን መጀመሪያ እናሰራ። እንዴ አንተ ዛሬ መተህ ሁለቱን ልትለያይ አችልም። ሀይሚም ምናልባት ወንድምሽ ነው አክብረሽው ነው የሄድሽው። ግን የሚያዋጣሽን ደግሞ አንቺ ታውቂያለሽ። የወደፊት ህይወትሽን የምትመሪው ከብሩክ ጋር ነው አይደል? ወደ ቤትሽ ተመለሺ። ጭራሽ የማይሆን ነገር አትፍጠሩ። ሌላ የማይሆን ትልቅ እሳት ውስጥ አትግቡ። እንደዚህ የማይሆን ነገር ውስጥ አትግቡ። ወደ ቤተሰብ አትግቡ። ምክንያቱም ይሄ ጭራሽ በአንቺ በኩል የመጣው ወንድምሽ ምናልባት መክሮ ምናምን ሁለታችሁን ለማስታረቅ ቢሆን እኔም ደስ ይለኝ ነበረ። ምንም ልል አልችልም ነበር፣ ዝም ነበር ምለው። ምክንያቱም ሊያስታርቃችሁ አንድ ላይ እንድትሆኑ ስለፈለገ እኔም ዝም ነበር ምለው። ግን ሊለያያችሁ ከመጣ እኔ ዝም አልልም። ምንም ያህል ወንድም ቢሆንም ምንም ያህል አብሮሽ የኖረ ቢሆንም ተለያዩ ብሎ ሁለት የሚዋደድ ሰው ማለያየት ይሄ የማይሆንም በቃ ከአእምሮ በላይ ነው። እኔ የፈለገ ሰው ሊናገር ይችላል። የፈለገ ሰው እንዴት ልክ ነው እሱ ሊል ይችላል። ለኔ ግን ልክ አይደለም። በቃ እንዴ ቀልድ ነው እንዴ? ሁለት ዓመት ቀልድ ነው? አብረው የኖሩት አብረው የሁሉ የለፉት እንደዚሁ በተራ ነገር የሚፈርሰው ቀልድ ነው? እንዴት ነው የምታስበው? ከዚህ በኋላ ቤት አትመጪም ምናምን ምን ማለት ነው? ቤት አትመጪም ማለት አብረው ያፈሩት ነው። አብረው ነው የሚኖሩት። አብረው ወደፊትም አብረው ነው እንትን የሚሉት። ይወልዳሉ። ምን ይላሉ? ገና ምን አይተህ ነው? ዛሬ መተህ እንደዚህ ልትናገር አችልም ኤፍሬም። በጣም እኔ ያው እንደ ቤተሰብ አይቼ ሁላችሁንም አከብራለሁ። ልናገራችሁ አልፈልግም፣ ልጣላችሁም አልፈልግም። ምክንያቱም ተከባብረን ተዋደን አንድ ላይ ቤተሰብ ሆነን ብንኖር ደስ ይለኛል። አይ ግን ምትል ከሆነ በአንተ ምክንያት እኔ ቤተሰቦችን መናገር አልፈልግም። አንተን ያጠፋው አንተን ነው ቀጥታ ልናገር የምችለው።
ያንተ ቤተሰቦች በጣም ጥሩ ጥሩ፣ አባትህ ጥሩ ነው፣ ወንድሞችህ ጥሩ ናቸው፣ ሌሎቹ በማውቀው ልክ ማለት ነው። ግን መተህ ወንድሜንም ልትናገር አትችልም። ማንም አፉን ሊከፍትብህ ምናምን የምትለው ብሩክ ማንም ነው እንዴ? ታውቀዋለህ፣ በደንብ ጠንቅቀህ ታውቀዋለህ። ስለዚህ አንተም ዝተህ ነው የወጣኸው። የዛትከውን ነገር እንግዲህ የምታቆም ይመስለኛል። እኔ መጣላት አልፈልግም ከእናንተ ጋር። ቤተሰብ ነው የምንሆነው ብዬ ነው የማስበው። ቤተሰብ የሚሆን ሰው ደግሞ ተቀያይሞ ወዱ ሻክሮ የማይሆን ነገር ውስጥ ገብቶ አብሮ መኖር ያስጠላል። እኔ በእርግጠኝነት ሁለቱ አይለያዩም። ይኸውልህ ስህተት አትስራ። ገና ለገና አሁን ተጣልተው ይለያያሉ ምናምን ብለህ አስበህ እንደዛ አድርገህ ከሆነ አታስበው። አይለያዩም፣ ግን በኋላ ሆዳችን የሚሻክርበት አይነት ሰው አትሁን። እርግጡም ነግረህ ማለት ነው። ምናልባት አብረው ሲሆኑ ሲታረቁ አብረው ሆነው ወደፊት ቤተሰብ ቅልቅል ምናምን የሚባል ነገር ይኖራል አይደል? የዛኔ ሆዳችን የሚሻክርበት ሰው አይነት እንዳትሆን። ይኸውልህ ከቤተሰብ ተለይተ ምን ጠላ አይነት ሰው እንዳትሆን። ስተትህን አርም። ወጣት ነህ። በሁለት ፍቅረኛሞች መሃል መግባት በዚህ ዘመን አንተ እንደዚህ አቁም እንደዚህ አድርግ በጣም ከባድ ነገር ነው። እህት ነች፣ ልታዝንላት ትችላለህ፣ ልትቆረቆርላት ትችላለህ። ያ ያንተ የማንነት ባህሪ ነው። ልክ ነው ደግሞ ሲጀመር እህትም ስለሆነች መቆርቆር ግዴታ ነው። እኔ አትቆርቆርላት፣ እሷ ስትጎዳ ቆመህ አይደለም፣ ግን መክረ እናንተ ሁለታችሁ አብራችሁ ሁኑ ማለት እንጂ እንዴት በዚህ ዘመን ከሱ ጋር አትሆኝም? ካሁን በኋላ እዚህ ቤት አትመጪም? ልብስሽን ይዘሽ ውጪ እንዴ? ምን ሆናል? ወጣት ነው እኮ በጣም ነው የሚዋደዱት። እሱን ደግሞ ልቦና ያውቀዋል። እንዴት የሚዋደድ ሰውን ከዚህ ጋር አቁሚ ምናምን? ወይስ የአንድ ፊልም እንድንሰራ ነው የምትፈልገው? እንደዛ አይነት ነገር የለም። በቃ ሁለት ይዋደዳሉ፣ አብረው መኖር ይፈልጋሉ። በመሃላቸው እየገቡ የሚበጠብጧቸው ሰዎች አሉ። ከቻልክ እነሱን አስወጣ። አጠገብህ ነው ያሉት። ቢያንስ አንተ ከኔ ትሻላለህ። እዛው አጠገብህ ነው ያሉት ነገሮችን አጠገብ ያሉትን ነገሮች አጠገቦቻቸው ያላቸውን ነገሮች አጽዳ። ጓደኞቻቸው መጥፎ ከሆኑ እስቲ ተከታትለ አጽድተ እነሱ ሊለያዩ የሚፈልጉ እንደሆነ አጣርተ መለያየት ነው እንጂ እንዴት ቤታ ከዚህ በኋላ አትመጪ ምናምን ብለህ ጓትላለህ? ምን ሆናል? በዚህ ዘመን እንዴት እንደ ድሮ ሰው ታስባለህ? በዚህ ልክ እኔ ልናገር አልፈልግም። እኔ መጣላት አልፈልግም ብያለሁ። አንደኛ ጾም ነው፣ ሁለተኛ ቤተሰብ ነን ብዬ ነው ማስበው። ምን አይታወቅም እኮ አይደል? አብረው ይኖራሉ እኮ እነዚህ ልጆች ይዋለዳሉ ምናምን ዘመረ ምን ሆነው ታውቃለህ? ይህንን ነገር እያወቅ ለምን ክፉ ደግ ነገር እንነጋገራለን? በጣም አሳዝነኝ ነው የመጣው። እኔ ሲጀመር ቪዲዮም የመስራትም ህልሙም ሐሳቡም አልነበረኝም። አንድ ነገር እንድትረዱ የሚፈልገው ማለት ነው እዚህ ካሜራ ያዘኝኝ እኔ ቪዲዮ ብሰራ ባልሰራ ምንም ለኔ የሚቀንስም የሚጨምርም ነገር የለም። እኔ እየሰራው ነው ሙለው። እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። እየሰራው ምኖር ሰው ነኝ። ከዚህ በፊትም ቪዲዮ ቢኖርም ባይኖርም እየሰራው ምኖር ሰው ነኝ። ግን አንዳንድ የማያቸው ነገሮች እንደዚህ ሲያናድዱኝ ምናልባት ልመጣ እችላለሁ። ጥሩ ቦታ የእናንተም የሆነ አለ እኮ በቃ ደስ የሚል ነገር አለ እናንተ ጋር የሆነ የምትሰጡት ለሰው ልጅ ያላችሁ ክብር፣ ለሰው ልጆች ስትጨነቁ የሆነ እነሱ ምናምን ስታዩ ደስ ይላል። በቃ እንደዚህ ቪዲዮ ላይ ምናምን መምጣት ምናምን ደስ ይላል። ግን በቃ እንደዚህ አይነት ማየውን ነገር አሁን አሳቻ ሰዓት ነው የመጣሁት። ድንገት ነው ከስራ መጥቼ ቤት ገብቼ አረፍ ስል ነው ያየሁት። እና ያየሁት ነገር ደግሞ በጣም የሚያስጠላና የሚደብር ነገር ነው። እንዴ አንድ ቀን
አንድ ቀን ብሩክና ሃይሚን ለይቼ አውርቼ አላውቅም። አንድ ቀን ሃይሚ እንኳን እያጠፋች ብሩክን ነው የምናገረው። ምክንያቱም ወንድሜ ይቀለኛል ስናገረው። እንዲያስተካክል ምለው ወንድሜን ነው። እንደዚህ አርግ ምለው ወንድሜን ነው። እንዴት ዛሬ መተ ከሱ ጋር አትኖርም? አንተ ስንት አመት ስንት ነገር ያሳለፉ ልጆች እንዴት እንደዚህ በአንድ መተ ልትለያይ ትሞክራለህ? በጣም ነው የሚደብረው። በጣም ነው ማዝንብህ። በጣም የምሬ ነው። እኔ ከፈለክ ደግሞ እመጣለሁ። እንደዚህም አያሳስበኝም። ምንም ጸብ ምናምን፣ ግን እኔ ከእናንተ ጋር መጣላት አልፈልግም። ተናግሬያለሁ፣ ደግሜ አልናገርም። በቃ የወደፊት ቤተሰብ ልንሆን እንችላለን ነንም ብዬ አስባለሁ። በቃ ነንም። ስለዚህ እንደዚህ የሆነ ወደ የሻከረ ቤተሰብ እንድንሆን አልፈልግም። ጥሩ ቤተሰቦች፣ ጥሩ በሰው ዘንድ የሚያስቀና ቤተሰብ እንድንሆን እንጂ እንደዚህ በጸብ በሆነ እንደዚህ በማይሆን ነገር የተጋጨ ቤተሰብ እንድንሆን አልፈልግም። እኔ እንዴ እሱም ወንድሞች አሉት እኮ ቤተሰብ አለው፣ እናንተም ቤተሰብ አላችሁ። ግን በዚህ ልክ እንድንጣላ እንድንጋጭ አንፈልግም። እኔ በበኩሌ ከማንም ጋር መጋጨት አልፈልግም። አይደለም ከናንተ ከማንም ጋር መጋጨት አልፈልግም። እናንተ እንደ ቤተሰብ ነው ማያችሁ። ምክንያቱም የሃይሚ ወንድሞች ናችሁ፣ ቤተሰብ ናችሁ። በቃ የቀረን የሆነ አብሮ መሆን ምናምን ነው አይደል? ምንም ቢጣሉም ቢቀያየሙም ቢነጋገሩም እኮ አብሮ መሆናቸው አይቀርም። እሱን ልብ ያውቀዋል። የተዋደደ ሰው እግዚአብሔር ያገናኘው ሰው ማንም ሊለያየው አይችልም። ስለዚህ ራስን አስተካክል ከቻልክ። እኔ ካንተ ጋር እንደዚህ አተካራ ውስጥ መግባት አልፈልግም፣ መናገርም አልፈልግም። ምክንያቱም በቪዲዮ ነው የመጣው፣ በቪዲዮ መልስልሃለሁ። ህዝብ አይቶታል። ህዝብ ያየውን ነገር ህዝብ እያየው ነው መመልስልህ። ስለዚህ በቃ የማየውን ነገር ውስጥ አትግባ። እኔ ይሄንን ለመናገር ነው የመጣሁት። ከቻልክ አስተካክል፣ አስታርቃቸው፣ አንድ ላይ እንዲሆኑ አድርግ እንጂ እኔ እህት ነች አትቆርቆር አላልኩም። እንድታቅም ፈልገው ለእህት አትቆርቆር አላልኩም። ለእህት አትደግፍ አላልኩም። ግን ሁለቱን ለመለያየት ነው ውጪ ከሱ ጋር አትሁኚ ምናምን ማለት አችልም። በቃ ሁለቱ ይዋደዳሉ፣ አንድ ላይ መሆን ይፈልጋሉ። አንድ ላይ ሆኑ፣ ተዋቸው። ራሳቸው ተጣልተው ራሳቸው ይፍቱት እንጂ እኮ እኔ እኮ መጥቼ እንደዚህ በኩርኩም ብዬ ማስታረቅ የምችል ሰው ነኝ ታውቃለህ። ግን በቃ ልጆቹ በቃ ራስ በራሳቸው የሆነ ምንም ነገር ትልቅም ደረጃ ቢደርሱ ትልቅም ጸቡስ ቢደርሱ ራሳቸው አውርተው ራሳቸው እንዲፈቱ ወደፊት አንድ ላይ ሲሆኑ ማንም ወደ እነሱ ጋር ሊመጣ አይችልም። እዛው ቤታቸው ውስጥ ተጣልተው እዛው ቤታቸው ውስጥ አውርተው እዛው እንዲፈቱ ስለምፈልግ እንዲማሩ ስለምፈልግ ነው ዝም የምለው። ሁልጊዜ ትልቅ ሰው የሆነ ሰው እየገባ ማስታረቅ ምናምን ሶስተኛ ወገን ሰው እየገባ ማስታረቅ እንደዛ አቅቶኛ አይደለም። ግን በቃ በራሳቸው ይቆሙ። ተጣልተውም ይሁን ምንም ተጨቃጭቀው በራሳቸው ይፍቱ እያልኩ እንጂ እንደዚህ እንዴ ምን ሆነሃል አንተ? ወጣት ነን አይደል? በቃ እንደ ወጣት እናስብ። የሚዋደድ ሰው አይለያይም። በቃ የሚዋደዳሉ። የፈለገ ነገር ብታረጋቸው እኮ የፈለገ ነገር ብታረግ በር ብዘጋባት ገንጥላ ወጣ ብሩክ ጋር ልትመጣ ትችላለች። እና እንደዚህ አይነት ነገር አታርግ። በቃ ምናልባት ተናድጄ ስለመጣው ትርፍ ቃል ከተናገርኩ እኔ ቂም እንድትይዝብኝ አልፈልግም። ቂም እንድትይዝብኝ ማልፈልግበት ምክንያት ደግሞ ተናግሬያለሁ። አብረው ሲሆኑ እኔ እናንተ ቤተሰብ ነው የምንሆነው። ቤተሰብ ደግሞ ተቀያይሞ ሊሆን አይችልም። ስለዚህ ይሄን አይነት ነገር አቁም። ሁለቱን ለማስማማት ሞክር። በመሃላቸው ያለውን ሰው አስወጣ። እዛው አጠገብ ነው ያሉት። እኔ ደስ ብሎኛል። ደስ ብሎኝ ነበረ አብራችሁ ሳያችሁ ደስ ብሎኝ ነበር። በቃ ነገሮቹን ምናልባት እስቲ ይፈታል ብዬ ነበር። ግን ያየሁት ነገር እና የጠበቅኩት ነገር ምንም ስላልተገጣጠመልኝ በጣም ተናድጄ በእል ነው የመጣሁት። ምናልባት በእል ተናግሬ ከሆነ ይቅርታ እየጠየቅኩ፣ ግን ነገሮችን ለማስተካከል ሞክር እባክህ። ለመጣላት ምናምን አቸኩል።
ከቻልክ አስታርቅ፣ ካልቻልክ ደግሞ ሁለቱ እንዲፈቱ ተዋቸው። እኛ መለያየት ምናምን እኮ ድሮ እንዲለያዩ ምናምን ብለን እኛ መጮህ እንችል ነበር፣ ግን አይሆንም። በቃ እግዚአብሔር ያገናኛቸው ሰዎች ናቸው። አንድ ላይ ሆኑ። እንወዳቸዋለን። እኔም በጣም ነው የምወዳቸው። ሰው ከሚወዳቸው በላይ እኔ በጣም ነው የምወዳቸው። አንድ ላይ በፍቅር ሲመጡ ምን ያህል ደስተኛ እንደምንሆን ሁላችሁም ታውቃላችሁ። ሲጣሉ ደግሞ ምን ያህል እንደምንጨነቅ፣ ምን ያህል ብዙ ሰው እንደሚያስጨንቀኝ አውቃለሁ። ስለዚህ ይሄን አይነት ነገር ይቅርብህ ነው የምልህ። ምናልባት ካበዛው በጣም ይቅርታ። እሱንም የምታውቁ የምትወዱ ምናልባት የኔ ንግግር አስቀይሟችሁ ከሆነ በጣም ይቅርታ። ግን ማትረዱ ከሆነ ደግሞ እንደፈለጋችሁ ልታስቡ ትችላላችሁ። እኔ የተሰማኝን የተናገርኩት። ይመቻችሁ። ለማንኛውም ሰላም እደሩ ለማለት ነው። ይመቻችሁ።